ይሄ ሰይጣን ሰውዬ ፈጣሪ ባለውና ሞቱን ባሰማኝ። ዝም በይ። ስለማን ነው የምታወሪው? ተይ ስላሰፋ ነው እንደዚህ የምትይው? ርካሽ ዘልዛላ። ያንቺ ዘልዛላነት ስለሚያውቅ ነው አይደል? ኧረ አይመልስሽ። በጣም እኮ ነው የምጠላሽ። ሽቱ ስን ጊዜ ጸበል ጀምሪ። ጸበል ሄዶ ነው ታማሚ ነኝ እንዴ? እሺ ከፈለግሽ ሄደሽ ጸበል ተጠመቂሽ። መቃብር አባትሽ ይብላሽ። የኔን አባት ነው መቃብር የምትይው? ድሮም አንቺ ፍቅር አታውቂም። በፍቅር ስለጠየቁሽ ነው ክብረ ቢስ ሰው የሆንኩት እሱ ስለመጣ ነው። ምንድን ነው አንገትሽ የምትደፊው እንዴ? አውሪኛ። አባቴ ማን ነው ንገሪኝ። አባትሽ እኮ በጣም ጨዋ በጣም ደግ ሰው። አባቴማ በጣም ጨዋ ነው። ጨዋ እኮ ነው አባቴ እኮ ጨዋ ነው። አንቺ እኮ ነሽ ልክስክሷ፣ አንቺ እኮ ነሽ ወራዳዋ፣ አንቺ እኮ ነሽ ቆሻሻዋ። ከዓመት ዓመት ጥቁር ልብስ እያደረግሽ እዚህ ጋር የተቀመጥሽው አንቺ እኮ ነሽ። አንገትሽን አትልፊ። አውሪኝ። እያወራሁሽ እኮ ነው። እሺ አውሪኝ። እሺ ገንዘብ ስጪኝ፣ ብር ያስፈልገኛል። እሺ ተረጋጊ። እሱ እኮ በጣም መጥፎ ሰው ነው። ለምን ዝም በይ በእናትሽ። አልገባሽ። ስላሰፋ እኮ ነው የምታወሪው። አፍሽን ዝጊያ። አፍሽን አትክፈች። አቶ አሰፋ የስራህን ይስጥህ። አሰፋ እኮ ምርጥ ሰው ነው። እሱ እኮ ነው ገንዘብ የሚሰጠኝ። እንደዚህ ነው የምሰቃቀልከው። ቤቴን ጨለማ አደረግከው። ጨለማ ያልብስህ መድኃኒዓለም ጨለማ ያልብስህ። ስነ ስርዓት አንቺ ብትናገሪው ሰው ወቂ እንዴ! አሰፋ እንዴት ትናገሪያለሽ? እሱ ጠፍቶ አይደል እንዴ እንደዚህ በጭንቀት እኔ ላብድ እየተደረስኩ። ጠጋቢ እስኪ በይ፣ ቶሎ በይ። ቀመጥ በእናትሽ። እሺ ደህና ነሽ? ምን አገባሽ? ምን ያገባሻል? አንቺ ሴትዮ ተጋድመሻል አሁንም። እሺ አሁን ብር ስጪኝ፣ ልወጣ ነው። ቶሎ በይ፣ ብር እፈልጋለሁ። ልዝናና ነው፣ ልወጣ ነው። እንዴ ምንድን ነው? እስካሁን ጥቁር ልብስ ነው ያደረግሽው? እውነት ለማን እያስመሰልሽ? ማን እንዲያዝንልሽ ነው? ቆይ አንቺ ጥቁር በጥቁር አድርገሽ እውነት አዝነሽ ነው? የእውነትሽን ነው? ኧረ ተይ ልጅ ተይ፣ ቁጭሽ። ምንድን ነው ተይ ተይ የምትይኝ? ወይ አባቴ ማን እንደሆነ ንገሪኝ። እኔ በድህነት ይሁን ከዓመት ዓመት ጥቁር ልብስ እንዴ? አሰፋ ስለመጣልኝ እኮ ነው። አሁን እኮ ቢያንስ ከግል ትምህርት ቤት እየተማርኩ ያለሁት ሰው የሆንኩት እሱ ስለመጣ ነው። ምንድን ነው አንገትሽ የምትደፊው እንዴ? አውሪኛ። አባቴ ማን ነው ንገሪኝ። ቢያንስ ወልጄሻለሁ። ቢያንስ ወይ ባትወልጂ እንኳን ለማታከብኝ ላክብርሽ። እንዴት ላክብርሽ? ይኸውልሽ ትርንጎ እያወራሁሽ ነው አይደለ? በደንብ ስሚ። አሁን ገንዘብ ስጭኝ ወይ አካውንቱን ንገሪኝ። የት ነው ያለው? እኔ በገንዘብ ምክንያት ሁሌ መጨቃጨቅ አለብኝ ካንቺ ጋር። ለምን አካውንቱ ውስጥ ያለውን ነገር አውጥተሽ አትሰጪኝም? የምችለውን ነገር እያደረኩልሽ እኮ ነው። ምንድነው የምትችይው? የግል ትምህርት ቤት እንኳን ማስተማር ያልቻልሽ ሰው እኮ ነሽ። ከዓመት ዓመት ጥቁር ልብስ እየለበሽ ሰው እንዲያዝንልሽ ነው። ማን እንዲያዝንልሽ? አባቴ እኮ ጨዋ ነበራ። ጨዋ ነው። ጨዋ ነው። አንቺ ጨዋ ነሽ እኮ የኔ ልጅ። አሁን የተበላሸሽው አንቺ። ማን የተበላሸው? ልጅ ጨዋ ያሳደገሽ ጨዋ ቤተሰብ ያለሽ ነሽ። ይሄን ትምህርትሽን ለሌላ ለሚያዝንልሽ ማለት ነው። እኔ ውስጥሽን አውቃለሁ። በደንብ እኮ ነው የማውቅሽ። ጥቁር ልብስ አድርገሽ ምናምን ልታሳዘኘኝ አትሞክሪ። በቃ አሁን አባቴ ማን ነው ንገሪኝ። አሁን ልትነግሪኝ እፈልጋለሁ። ንገሪኝ፣ አባቴ ማን ነው? ለምንድን ነው ከአንቺ ጋር መጨቃጨቅ ያለብኝ ሁሌ? ገንዘብ ስጪኝ፣ ገንዘብ እፈልጋለሁ። በቃ እኔ ለመውጣት ሳስበው ከአንቺ ገንዘብ መቀበል ነበረብኝ። የሰዎቹ ልጅማ እኮ ድርጅት እየመራ ነው አይደል? የኛስ ከመኪና መኪና እየቀየረ ነው አይደል? እየሸጠ እየለወጠ ነው አይደል? ወንድምሽ እኮ ወንድሜ አይደለም። ከየት የመጣ ወንድሜ ነው? ወንድሜ ቢሆንማ እኔ የመንግስት ትምህርት ቤት አልማርም ነበር። እኔ ለመውጣት አንቺን ገንዘብ አልጠይቅም ነበር። ይገባሻል? ሰሚኛለሽ? አባቴ ማን እንደሆነ ወይ ንገሪኝ። እሱም ባውቀው እኮ እኔ በድህነት እኮ አንቺ ምን አይነት ወራዳ ልክስክስ ሴት ነሽ ግን! በዚህ እድሜሽ እንኳን አትከበሪም። ቢያንስ እውነቱን አታወጭ። ኧረ ተይ እንደዚህ አትበይ። ኧረ ተይ ይቆጭሻል። ተይ ምኑ ነው የሚቆጨኝ? ኧረ ተይ ምኑ? አባትሽ ሙቷል እያልሽ እያስወራሽ የውሸት አባቴ ግን ማን ነው እስኪ ንገሪኝ በእናትሽ። ምን አለው ንገሪኝ እስኪ ስለ አባቴ ንገሪኝ። እያናገርኩሽ እኮ ነው እንዴ? ይሄ ንቀት መሆኑ ነው? ልጄ እያልሽ ስድ እንደሆንሽ እንዳላቅ ነው? ንገሪኝ። ምንድነው? ለምን ስትዘጊው? አባቴ ማን ነው? ገንዘብ ፈልጋለሁ። አካውንትሽ ላይ ያለውን ነገር አውጭና ስጪኝ። ለምንድነው ማሰጪኝ? ልጅሽ አይደለሁ እንዴ? ለምን አታዝኝልኝም? እኔ ገንዘብ ቢኖር ላንቺ አይደለም እንደምኖረው። ቆይ እኔ ሌላ ልጅ አለኝ እንዴ?
ሌላ ማደርግልህ ሰው አለ? ምን አውቃለሁ። ስትልከሰከሽ ምናልባት ትልከሰከሽ ይሆናል። ከስንት ወንድ ጋር ነው የምትወጪው አንቺ? ምናልባት ከብዙ ወንድ ጋር ይሄኔም እኮ ሌላ ልጅም ይኖርሽ ይሆናል። እንደኔ ምናልባት የምታሰቃዩ ካንቺ ደብቄ ማሳድገው ልጅ ምን ይታወቃል? አባቴ ማን ነው? ከማን ነው የወለድሽ? አባቴ እንዳይታወቅ ነው አይደል? በቀለ በሚባል ሰው ያቶ በቀለ ልጅ ነሽ ብለሽ ራሴ እንዳሳምን ያደረግሽኝ፣ ስንት አመት ሙሉ እንደዚህ እንድኖር ያደረግሽኝ። አባትሽ እኮ በጣም ጨዋ፣ በጣም ደግ ሰው። አባቴማ በጣም ጨዋ ነው። ጨዋ እኮ ነው አባቴ እኮ ጨዋ ነው። አንቺ እኮ ነሽ ልክስክሷ፣ አንቺ እኮ ነሽ ወራዳዋ፣ አንቺ እኮ ነሽ ቆሻሻዋ። ከአመት አመት ጥቁር ልብስ እያደረግሽ እዚህ ጋር የተቀመጥሽው አንቺ እኮ ነሽ። አንገትሽን አትልፊ። አውሪኝ፣ እያወራሁሽ እኮ ነው። አውሪኝ። ገንዘብ ስጪኝ፣ ብር ያስፈልገኛል። እሺ ተረጋጊ። የምጠቅምሽ ከሆነ ትንሽ ብር አለኝ። ስንት ብር ነው ያለሽ? 200 ብር ቡና ልጠጣበት ወይስ ማኪያቱ? 200 ብር የሚሰራ አካውንት ላይ ያለውን ገንዘብ አውጭና ስጪኝ። እንዴ ወይ ደግሞ አባትሽ እንትና ነው በይኝ። አባት ገንዘብ እንደሌለኝ ታውቂያለሽ እኮ አለሽ። እኔ ታውቂያለሽ ምን ያክል ማቅቄ የቤት ኪራይ እንደምከፍል ታውቂያለሽ። የቤት ኪራይ አሰፋ በሚከፍለው የቤት ኪራይ ኪራይ ትያለሽ። አሰፋ ነው የሚከፍለው። እኔን ማንደላቆም ያኖረኝ እሱ እኮ ነው የነበረው። አሁን ስለጠፋብኝ ነው። አሁን ገንዘብ ፈልጋለሁ። በቃ ምንም ማድረግ አልፈልግም። ገንዘብ ስጪኝ። ገንዘብ ፈልጋለሁ። ገንዘብ ያስፈልገኛል። ስጪኝ። ቢያንስ እኮ እንደ እናት አንድ ይሁኝልኝ እስኪ። ምን ላድርግ? እኔ እኮ ከአቅሜ በላይ ነው የሆነው ነገር ሁሉ። እኔ ኬት ላምጣ? እሺ ገንዘብ ታያለሽ። እኔ ገንዘብ ኬት ላምጣ? አንቺም በየቁጥር እንዴት እንደምናጨሽ በጣም ታስጠይ ሰው እኮ ነሽ። ለአባቴ እንኳን መታመን አቅቶሻል። አቶ በቀለን እኮ ልጅ ናት እያልሽ ስታሰቃዩ ነው የኖርሽው አይደል? ኧረ ተይ እንደዚህ። እሱስ እውነቱን ያውቃል። ንገሪኝ። ከሌላ እንደወለድሽኝ ያውቃል። ኧረ ተይ። ምኑን ነው የምትወው? ኧረ ተይ ልጅ፣ እንደዚህ አይነት ከባድ ነገር አትናገሪ። እኔ ሲጀምር ከበቀለ ውጭ የማውቀውም ሰው የለም። እኔ የመጀመሪያው ነኝ። ማን ነው በቀለ? አሃ ባለቤትሽ? አባትሽ? ልጄ የማን አባት? የኔ አይደለም። ቆይ አሁን ትዝ አለኝ። አሃ ባለቤትሽ የሞተው ባለቤትሽ ማን ነበረ ስሙ? ማን ነበረ ስሙ? እሱ የሞተው ግን እኔ ልጁ እንዳልሆንኩ ሲያውቅ ነው። ደስተኛ ሆኖ 6 አመት ሙሉ ማቀቆ ያሳደጋት ልጇ ለመሆኗን ሲያውቅ፣ ከሌላ ወንድ እንደምትልከሰከሽ ርካሽ ሴት እንደሆነች ሲያውቅ ነው አይደለ? ያኔ ነው አይደለ? ራሱን አጥፍቶ ነው እንጂ ጉበት ምናምን እያልሽ እኔን የሰከስሽኝ አውቀሽ ነው አይደል? ንገሪኝ። አውቀሽ ነው አይደል? አንቺ እኮ ነፍሰ ገዳይ እኮ ነሽ። በጣም መጥፎ ሴት እኮ ነሽ። መጥፎ ሴት፣ እዚህ ዓለም ላይ መኖር የማይገባሽ አይነት ሴት እኮ ነሽ። እንዴ ሰው እኮ ገለሻል። በቀለን እኮ ገደልሽው። የገደልሽው እኮ አንቺ ነሽ። ለምን ልጁ ያልሆንኩትን ልጅ ናት ብለሽው፣ ከዛ እውነቱን ሲያውቅ ነው ጉበት ብለሽ አስተባበልሽው። በቃ አዳፈንሽው። እሳቱ ጠፋ ባንቺ ቤት። ኧረ ተይ ልጅ፣ ኧረ ተይ እየገደልሽኝ ነው። ተይ አንቺ ነሽ እንጂ የገደልሽኝ። እኔ ነኝ እንጂ የመጥፎ እናት የማጠቅም እናት ሁኜ የርካሽ ከወንድ ወንድ የምታሳድር ሴት ልጅ ሁኜ የተሰቃየሁት እኔ ነኝ እንጂ ከመንግስት ትምህርት ቤት ምን ያክል እንድትሰቃየው ታውቂያለሽ? አንቺን ለማሳደግ ምን ያክል ተከታሽ እዛ ለማያውቅሽ እዛ ተናገሪ። ያክል እንደሆንኩ ምን ያክል እየተሰቃየው እንዳለው ታውቂያለሽ? ቢያንስ እንድናት ቢያንስ እሺ ተይው፣ አታክብሪኝ። ማንን ነው ማከብረው? አንቺን ለምንድን ነው ማከብርሽ? አጥንት የሚሰባብር ነገር አትናገሪ። በጣም እኮ ነው የምጠላሽ። እንዴት ላስረዳሽ? በጣም ነው የምጠላሽ። እሺ አንቺ እኮ ጥሩ ሴት አይደለሽ። ቢያንስ እንደዚህ አይነት በጣም እንዲሰማኝ አታድርጊ። ምን እንድልሽ ነው የፈለግሽው እናቴ? ምንድን ነው የምትፈልጊው? ከዛ የበቀለ ልጅ ነኝ ብዬ ልመን እኔ ራሴን ያልሆንኩትን? አባቴ በህይወት እንዳለ እኮ አሰፋ ነግሮኛል። ትናንትና መጥቶ የነገረሽን ሰውዬ ትናንትና መጥቶ የማይሆን ነገር በጭንቅላትሽ የሞላ ሰው ሰምተሽ ለምንድን ነው እንደዚህ እየሆንሽ ያለሽው? አጣሁሽ እኮ ልጄ፣ በቁምሽ አጣሁሽ። ማንን አጣሽው? ሲጀመር መች አገኘሽኝና ነው የምታጭኝ? አቶ አሰፋ እግዚአብሔር ይስጠው፣ እውነት ጥሩ ሰው እኮ ነው። እሱ መጥቶ የመንግስት ትምህርት ቤት ከዛ ገቢ ማግኘት ጀመርኩ። ከዛ ከጓደኞቼ ጋር እኩል መሆን ጀመርኩ። እኩል መልበስ፣ እኩል መርገጥ ጀመርኩ። ይሄን ስልክ እንኳን መግዛት አቅቶሽ ማለት ነው። ይሄን ስልክ የገዛልኝ እሱ ነው። እሱንም ታውቂያለሽ። የወንድሜ ልጅ ብለሽ የምታስቢው ሰው ግን ከመኪና ከቤት አማርጦ ሲፈልግ እየሸጠ 4-5 መኪና አለው አይደል? ራሴን ያመመኝ ነው። እሺ ለምን ድብናቲም አሁኑኑ? እኔ እኮ የምፈልገው አባቴ ማን እንደሆነ እንድትነግሪኝ እኮ ነው። እስኪ ንገሪኝ። ቆይ እኔ አባትሽ ማን ለምን በቀለ እንዳልሆነ አውቃለሁ። በቀለ ብለሽ ልሰክሽኝ እንዳይሆን ይሄን ድራማሽን ማለት ነው ውጭ ላይ ለምታየው ለሚያውቀው ወንድ የለ ወይም ማውቀው እኔ ማንንም አላውቅም። ቆይ ማን ነው ልበል? የኛ ጨዋ ሴት ጨዋ ነሽ።
እውነት ጨዋ እኮ ነሽ። ከሌላ ሰው ጋር ትሄጃለሽ፣ ከሌላ ወንዶች ጋር ትሄጃለሽ፣ 4-5 ወንድ ጋር ትወጫለሽ ምናምን እንጂ መለየት ተቸገርሻ። ምንድነው እንደዚህ? በስነ ስርዓት አውሪኝ። በስነ ስርዓት ለምን ደግሞ አታወሪኝ? ልጅሽ አይደለሁ የኛ ታማኝ እናት። እስኪ ንገሪኝ አባቴ ማን ነው? ሰዓት እየሄደብኝ ነው። ለምንድነው ማስጭኝ? ገንዘብ ስጭኝ፣ ብር ያስፈልገኛል። አካውንትሽ ላይ ያለውን ስጭኝ። አባቴ እሺ ማን እንደሆነ ንገሪኝ ቢያንስ። እሱ እኮ ይሰጠኛል ገንዘብ። ንገሪኝ፣ እየጠበኩሽ ነው። ነው በቃ ምን ላድርግሽ? ምን ላድርግ? ገንዘብ አልሽ፣ ገንዘብ ያለኝ 200 ብር ነው። ያለሽ 200 ብር ነው። ለምን አትረጋጊ? 200 ብር ምን ይሰራልኛል? ለኔ ተረጋጊና 200 ብር ምን አይሰራልኝም። የማደርገው ነገር ግራ ገባኝ። እሺ ደግሞ አባቴ ያልሆነ ሰው ከየት ላምጣ? አባቴ ታያለሽ፣ አባትሽ እኮ ሞተ። እሺ የኔ አባት አልሞተም፣ በህይወት አለ። አንቺ ስነ ስርዓት ላፍሽ ለከት ይኖርሽ። በቀለን ገደልሽው፣ ጭራሽ ደግሞ አባቴ ልገየው ነው። እንዴት ነው የምታስቢው? አሁን አባቴ ማን እንደሆነ ተናገሪ፣ አሊያ አንቺንም ሲጥ አድርጌ ራሴንም ሲጥ አድርጌ እንገላገላለን ሁለታችን። ተናገሪ፣ እየጠበቅሽ ነው። ሰዓት እየሄደብኝ ነው። ገንዘብ እያስፈልገኛል። እባክሽን ስጭኝ ገንዘብ። አቶ አሰፋ የስራህን ይስጥህ። አሰፋ እኮ ምርጥ ሰው ነው። እሱ እኮ ነው ገንዘብ የሚሰጠኝ። እንደዚህ ነው መሰቃቀልከው፣ ቤቴን ጨለማ አደረግከው። ጨለማ ያልብስህ መድኃኒዓለም፣ ጨለማ ያልብስህ። ስነ ስርዓት አንቺ ብትናገሪው ሰው ወቂ እንዴ! አሰፋ እንዴት ትናገሪያለሽ? እሱ ጠፍቶ አይደል እንዴ እንደዚህ በጭቃት እኔ ላብድ እየተደረስኩት? እሱ ቢኖር ላይ እኮ ካንቺ ጋር ልጨቃጨቅ ነው። ገባሽ? አንቺን ያጣውሽ እሱ እዚህ ቤት ከመጣ ጊዜ ጀምሮ ነው። ወገን እኔ እኮ አልጠፋሁም። እኔ እኮ አለሁ። አንቺ እኮ ነሽ የጠፋሽው። እናቴ አይደለሽ? ትርንጎ እየሰማሽኝ ነው? አባቴ ማን ነው? ንገሪኝ። ደሜ በጣም እየፈላ ነው። ንገሪኝ። ማን ነው አባትሽ? እስኪ አባትሽ እስኪ አንተ ለምን አትነግሪኝም? ማን ነው? እሱማ ሚስጥሩን እየጠበቀ ነው። ሚስጥር ቃል አስገብተሽ ወይ ለበደና ጊዜ እንዳትናገር ለማንም ስላልሽው ያን ሚስጥር ስለሆነ ጥሩ ሰው ነው። እየጠበቀ በጣም ጥሩ ሰው ነው። እሱን አውቃለሁ። ግን አሁን አባቴ ማን እንደሆነ ንገሪኝ። ምክንያቱም ከዚህ በኋላ እሱን 1 ወር ሙሉ ስልኩ አይሰራም። ከሱ ማግኘት የራሴን ላጥፋልሽ። እሱ ያስደስትሻል? ለምንድን ነው ራስሽን ታጠፊው? ማን ፈቀደልሽ? አባቴ ማን እንደሆነ መች ነገርሽ? አባቴን አስተዋወቀሽ? ልብን በይዛ እንደዚህ ስትል ከሰከሽ ነው በቀለን የገደልሽው። አይ ምስኪን በቀለ፣ ይሄኔ እኮ ልጅ አለኝ እያለ ተሰቃይቶ እኮ ነው 6 ዓመት ያሳደገኝ። እንደዚህ በድህነት ግን አልኖርንም ነበር። ያኔ ልጄ ናት ብሎ ያለ የሌለውን ነገር ከዛ ግን ራሱን አጠፋ። ለምንድን ነው መልስ ማሰጪኝ? ከአመት አመት ጥቁር ትለብሻለሽ። እኔ እኮ አላስብልሽም። እኔ አላስብልሽም። ይኸውልሽ የሚመጣው ሰው እንዲያዝንልሽ ነው። እኔ ማንም እንዲያዝንልኝ አይደለም። እኔ ማንም እንዲያዝንልኝም አልፈልግም። ጥቁር ለብሰሽ ከአመት አመት እኔ እኮ የተወሰነ ጊዜ ነው ጥቁር የሚለበሰው። ከዛ በኋላ ለምንድን ነው ጥቁር የምትለብሺው አንቺ? እንድናዝንልሽ። እሺ ስህተት ነው፣ በቃ ስህተት ፈጥረሽ ወልደሽኛል። አሁን ንገሪኝ፣ አባቴ ማን ነው? የኔ አባት ማን ነው? ለምንድን ነው በስሙ የማልጠራው? ለምንድን ነው የማላውቀው? የት ነው ያለው? ምንድን ነው የሚሰራው? ልጄ ብሎ ለምንድን ነው ያልመጣው እስካሁን? የበቀለ ናት ብለሽ አሳምነሽ ነው አይደል? እሱ እኔ ዘጋሻል። ንገሪኝ እንጂ ንገሪኝ። በጣም እኮ ነው የምጠላሽ። የተወሰነ ጊዜ ጸበል ብትጀምሪ። ጸበል ሄደው እኔ ታማሚ ነኝ እንዴ? እራስሽ ከፈለግሽ ሄደሽ ጸበል ተጠመቂሽ። በሽተኛ ባቶኛ አባቴን ትነግሪኝ ነበር። ደሜን አታፍዩ ዳለ ማለት አንቺ እየሞከርኩ ነው። ወይ ፈጣሪ በልጄ እንዲቀጠቀጥ አደረግሽ። ግን መች ነካውሽ? ገና እኮ አልነካውሽም። አሁን ንገሪኝ እሺ። ምንም መናገር አልፈልግም። ዛሬ እንደዚህ ጭርምት ማለት ዛሬ በሀዘን መቆራመድ ማዘኔ ናተሽ አንቺ ጉልበት አወጣሽ እና እኔን መታሽኝ። አንቺ እኮ ነሽ እራስሽ እንደዚህ ያስናቅሽው። ለምን በክብርሽ የምትኖሪ ሴት አልሆንሽም? እሺ በፊት ታልከሰከስሽ ርካሽ ነሽ አውቃለሁ። ግን ሴተኛ ዳሪ ምናምን ነበርሻ። እንደዛ ነገር ነው የምትሰሪው። ትንሽ ብሆን እናትሽ አይደለሁኝ እንዴ? ቆይ ብሆን ከማንም ብወልድሽ እኔ እኮ እናትሽ ነኝ እኮ። እኔ እኮ አባቴን ንገሪኝ ነው ያልኩሽ። አባቴን ማን ነው ልወቀው? ቢያንስ ልጅ ብሎ ይሳመኝ። በቀለን ልጅ ብለሽ ያለ ልጅ እንዲሞት አደረግሽው አይደል? በምን ላረጋግጥልሽ? እሺ እሱ አባትሽ መሆኑን ከመናገር ውጪ በምን ላረጋግጥልሽ? ምን ላደርግልሽ? ይኸውልሽ ይሄ ውሸት እንደሆነ እኔ አውቃለሁ፣ በደንብ አውቃለሁ። አሰፋ ነግሮኛል። እውነታውን ንገሪኝ። ንገሪኝ እስኪ ንገሪኝ፣ እውነቱን ንገሪኝ እባክሽን ትርንጎ፣ እውነታውን ንገሪኝና እኔም አርፌ ልቀመጥ። አባቴ የሆነውን ሰው ልተዋወቀው። ለምንድን ነው እውነቱን ማትነግሪኝ? ልጄ ተረጋጊ። እሺ ይኸውልሽ ተረጋጊ።
ምንድን ነው የምረጋጋው? ንገረኝ። እውነታውን ነው የምፈልገው። እኔ ተረጋግተን እናውራ። በስነ ስርዓት ተቀምጫለሁ። እሺ አሁን ንገረኝ። አሁን እኔ ምን እንደምነግርሽ አላውቅም። ማለት አባቴ ማን እንደሆነ ንገረኝ። እሺ በቃ ተይው። አባቴ ማን እንደሆነ አትንገሪኝ። ገንዘብ ስጪኝ፣ ብዙ ገንዘብ ስጪኝና ልሂድ። ነገሩ እኔ ነኝ ጥፋተኛ። እዚህ ለምን እንቀመጣለን? ባንክ እንሂድ። ከዛ በዛው ገንዘቤን ይዤ እኔም ወደ ፈለኩበት ተነሽ፣ ባንክ ቤት እንሂድ። ያለሽን ገንዘብ አውጪና ሰጪኛል። ላይ ባንክ ቤት እንሂድ እንደሆነ አይደለም አላውቅም። ለዚህ ብለሽ እዚህ በእናትሽ ጠጋቢ እስኪ በይ፣ ቶሎ በይ፣ ተቀመጥ በእናትሽ። እሺ ደህና ነሽ? ምን አገባሽ? ምን ያገባሻል? እንዴት አያገባኝም ልጅ አይደለም። ይኸውልሽ ዛሬ የመጣሁት በቁም ነገር ነው። በቁም ነገር በጣም እፈልግሻለሁ። ለምንድን ነው ስልኩ የማይሰራው? ቆይ ሰባራ፣ አንቺ ሰባራ፣ እንዳንቺ እንደ ባለቤቱ ማለት ነው። ይኸውልሽ አሁን አባቴ ማን እንደሆነ እንድትነግሪኝ እፈልጋለሁ። አውቃለሁ ልክስክስ ነሽ ምናምን ከዛ ትዘያለሽ ምናምን፣ ግን አሁን እውነቱን ማወቅ እፈልጋለሁ። በስነ ስርዓት ላወራሽ ነው የመጣሁት። ስለዚህ አባቴ ማን እንደሆነ እንድትነግሪኝ እፈልጋለሁ። ግን ከዛ በፊት አሰፋ ለምንድን ነው 1 ወር ሙሉ ስልኩ የማይሰራው? ምን አድርገሽው ነው? ድሮም ከኔ ደብቀሽ ነው የሆነ ነገር ማድረግ? አዎ ድሮም እንዳንተዋወቅ አደረግሽን። ከዛ በኋላ ደግሞ መጥቶ ሲያሳልፍልኝ ደግሞ ቅናቷን በገበገሽ መሰለኝ አጠፋሹ። እናቴ ልጅሽ አይደለሁም። እዛ ልጅሽ በሆነ እንደዚህ እንድትሰቃይ አታደርጊም። ቢያንስ 20 ዓመት ሙሉ በሀዘን እየተሰቃየሁ እያየሽ ነው። በሀዘን 20 ዓመት የተሸከምኩት ሀዘን አለ ውስጥ 20 ዓመት ሙሉ እየተቃጠልኩ በየቀኑ እያለቀስኩ አለሁ። 20 ዓመት ሙሉ ያለማቋረጥ እያለቀስኩኝ ነው። አሁን ምን አለ አንቺ እንኳን ቢያንስ ሀዘን ባትሆኝብኝ። ምን አለ ሀዘኔ ላይ በአንቺ ባትጨምሪ። ቆይ የት ነው የደበቅሽው? አሰፋን የት አድርገሽው ነው? የት ነው ያደረግሽው? እስኪ ንገሪኝ። እኮ ልጅሽ ነኝ፣ ልጄ ነሽ ብለሽኛል። ስለዚህ ምንም አላደርግሽም። እስከዛሬ 20 ዓመት ሙሉ ምንም ያላደረግሽ ነው። ምን አደርግሻለሁ? ግን አሁን ንገሪኝ። አሰፋን የት ደብቀሽው ነው? መጥቶ ህይወት እንደ አዲስ እኮ ነው የወለደኝ። እሱ መጥቶ ህይወት ዘራብኝ። ህይወት ሲዘራብኝ ሲያምርብኝ ተናደድሽ። አንቺ ሀዘን ላይ ነሽ። አንቺ ከተደሰትሽ ነው ለምን እናድዳለሁ? ባንቺ ደስታን እንዴት እናድዳለሁ? ልጅ ነሽ። እሱ አድልሻለሁ። እሱን አንቺ ልጠይቅሽ። እሱ እኮ በጣም መጥፎ ሰው ነው። ለምን ዝም በይ በእናትሽ። አልገባሽ? ስላሰፋ እኮ ነው የምታወሪው። አፍሽን ዝጊያ። አፍሽን አትክፈች። ኖራትም አልቻለም። ያንቺ ለርካሽነት ስለሚያውቅ ነው አይደል? እሱ የሚያውቀው ብቸኛ ሰው ስለሆነ ለዛ ነው አይደል? ያወቅሽ ቀን ግን ምን ያክል እንደሚቆጭሽ እኔ የዛን ቀን እንዳትጎጭብኝ ነው ፈራ። ስልክን ክፈተው። ምንድነው? ቆይ ለምንድነው ስልኩን ያጠፋው? 1 ወር ሙሉ እንዴት ስልክ ያጠፋል ሰው? ምንድነው? ምን ገጥሞት ነው? የት ነው የደበቅሽው? ደብቀሽው ነው? እሱ ደብቀሽው ነው? የሚፈልገውን ነገር የሚፈልገው ይሄን እንድትሆኝ ነው የሚፈልገው። ጭንቅላትሽ ላይ መጫወት ነው። የማይሆን ሰው ሆነሽ ህይወትሽን እንድታበላሽ ገብቶሻል? ስላሰፋ ነው። አንቺ ሞትሽ ኖርሽ ጉዳዩም አይደለም። አሰፋ ማን? አሰፋ ይሄ እኔ የማውቀው አሰፋ አባቴ እንደው እውነታውን ስለሚያውቅ ነው አይደል? ንዴት አናደደሽ? ለዛ ነው። እንደዛ አይደለም። አንቺ ስለሱ የማታውቂው በጣም ብዙ ነገር አለ። በጣም ብዙ ነገር አለ። እሱ ማለት ህይወታችን ውስጥ ችግርና ችግር ብቻ የሆነ ሰው ነው። ዝም በይ አፍሽን አትክፈሽ። ስለሱ መጥፎነት እንድታወሪ አልፈልግም። ለምንድን ነው ስልኩን ያጠፋው? ስለሱ ክፋት አወቅሽ ቀን ግን ድህነትሽን በጣም ትወጂዋለሽ። እሺ አሰፋን ተይው። አሰፋን ተውኩት በቃ። አሰፋ እሱን ከምታውቂ ድህነት ከመቼ ወዲህ ነው የሚሻለው? አሁን ግን ይኸውልሽ የምጠይቅሽ ነገር አለ። በጣም ብዙ ልጠይቅሽ፣ በጣም ብዙ ማወቅ የምፈልገው ነገር አለ። ይሄ ገንዘብ የተባለው ነገር መች ነው የሚመጣው? ስታገቢ ገንዘብ ይኖርሻል ምናምን የምትይው ለምንድን ነው እንዴ? ባላገባስ መሰረታዊ ነገር ነው እንዴ? ትዳር ባላገባ በድህነት እሞታለሁ ማለት ነው? ለምንድን ነው ሳገባ የሚሆነው? ዛሬ በልቼ ዛሬ ጠግቤ ስኖር ነው አይደለ? ዛሬን ሳልፍ ነው ነገር የማየው። ዛሬን ሳልፍ ነው ነገር ትዳር የማስበው። ዛሬ ሆዴ ሲሞላ፣ አንቺም እኮ ሆዴ ሲሞላ ነው አይደል? ከዛም ከዚህም ብለሽ ያው አባቴን ባላውቀው አንድ ምስኪን እሺ ሲልሽ በቀበል ልጅህ ናት ብለሽ 6 ዓመት አሰቃይተሽ ድፍት ያደረግሽው አንቺ ነሽ። እግዚአብሔር ያውቃል። ይሄን እንዳላ እግዚአብሔር ያውቃል አትበይ። እግዚአብሔርማ ሁሉንም ያውቃል። የአንቺ መሰሪነትም ያውቃል፣ የኔም መበደልም ያውቃል። እሺ ገንዘቡ መች ነው የሚመጣው? እሺ በቃ ገንዘቡን ተውኩት።
አባቴ ማለት ለምንድን ነው እስካሁን ልጄ ብሎ የማይመጣው? ምስኪኑን ሰውዬ ድፍት ያደረግሽው ልጁ ሳልሆን ልጅሽ ናት ብለሽ አምኖ እንዲቀበል ካደረግሽው በኋላ ነው አይደል? ከዛ እውነቱን አወቀ። ከዛ ራሱን አጠፋው ወይስ አንቺ ነሽ የገደልሽው? ንገሪኝ እስኪ። እኔ እኮ ምንም እንደማላደርግ እኮ ታውቂያለሽ። እንደምታደርጊ ነው የማውቀው። እኔ ጨክኜ እንኳን ሰው ልገል ይቅርና እሱን እዛ ለማያውቅሽ ማለት ነው። ይሄን ጥቁር ለብሰሽ ላመኑሽ ሰዎች ንገሪያቸው። እኔ ግን እውነታውን አውቃለሁ። እያዳመጥሽኝ ነው አይደል? አሁን የምፈልገው ነገር እውነታውን እንድትነግሪኝ ነው። ቆይ ምን ማለት ነው? ቆይ አንድ ወር ሙሉ እንዴት ነው ሰው ስልክ ሊያጠፋ የሚችለው? አሁንስ መሞት ተመኘሁኝ። ከሞትሽ እኮ ቆየሽ 20 ዓመት ሙሉ ጥቁር ለብሰሽ እዚህ ተጋድመሽ ይሄ ሶፋ ይሄንን ማድረገው እኮ አንቺ እንዳትጎጂ ነው። ለብረም ማልጎዳው አንቺ እንደዚህ ብታዝኝ ለኔ ምን ይጠቅመኛል? በመፍራት እውነታውን ነው ማወቅ የምፈልገው። ያነ ወንድምሽ እውነታው አባትሽን በቀለ ነው። በቀለ አይደለም፣ እኔም እናትሽ ነኝ አይደለም። አንቺ ማስተል ከሰቀሽ ነው የወለድሽ። እሱን እኮ አምኛለሁ። እኔ እኮ ይኸውልሽ ልጅ እየነበርኩ ሳድግ በ6 ዓመትሽ አባትሽ ሞታልሽ። እሺ ለምን ብለሽ አመንሽው ይሄን ሰውዬ? ቆይ ምን አስመክቶሽ ነው ልጄ? ስለማን ነው የምታወሪው? ምንድን ነው የነካሽ? በጣም ቢቀባሽ ነው ያለሽ። ስለሰፋ መጥቆ ነው የምታወሪው? ምን ቢቀባሽ ነው? ምን ቢያደርግሽ ነው? ምን አድርጎ ነው ልጄን እንደዚህ ቀየራ? እሱ ቆንጆ ላቆም ያኖረኝ። ታይ እንጂ በጣም ሰማሁሽ መሰለኝ። አሁን ህይወትሽን እኮ ነው ያበላሽው። አሁን ስለዛ ያቀየረ የሚመስልሽማ ተቀይሯል እኮ ህይወቴ እኮ ተቀይሮ ነበር። አሁን ግን አሰፋን ደበቅሽው። ቆይ ለምንድን ነው አሰፋ የት ነው ያለውሽ? ንገሪኝ። የት እንዳለ ንገሪኝ። ደብቀሽው ነው? አስረሽው ነው ወይስ እንደበቀለ ድፍት አደረግሽው? ንገሪኝ። እውነት በጣም የምታሳፍሪ ሴት ነሽ። በጣም ቆሻሻ ሴት ነሽ። ታይ ግን ሞትብሽና በጣም ታፈልጋለሁ። እውነታውን ሳላቅ ቆይ ያነ ልጅ ማለት የሞትኩብሽ እንደሆነ ታዝኛለሽ። እሺ ቆይ ልጠይቅሽ። እኔ በጨዋ ደንብ እየጠየቅሽ ነው እኮ። እኔ በጨዋ ነው አይደል እያወራሁሽ ያለው። ያነ ልጅ ተብዬው ለምን አላስተዋወቅሽኝም? እውነት ወንድሜ ከሆነ ለምን አላስተዋወቅሽኝም? ወንድሜ ከሆነ ብንጋባስ? የዘመኑ ነገር እኮ አይታወቅም አይደል? ብንወልድስ? ነገሩ አንቺ ምን አለብሽ? የኔ ስሜት እኮ ሊገባሽ አይችልም። ከዛ ከመንግስት ትምህርት ቤት አስወጥቶ ህይወቴን አስተካከለልኝ። ምናልባት እኮ እዛ እየተማርኩ ቢሆን ኖሮ እንዳንቺ ዲቃላይን ይዤ ቁጭ ል ነበር። ምናልባት አባቱ ማይታወቅልሽ ሊይዝ ይችል ነበር። ግን ከዛ ሁሉ ጠብቆ አሰፋ እኮ በጣም ጥሩ ሰው ነው። አንቺ ለምንድን ነው ሊታይሽ አልቻለው? ለኔ ጥሩ ነገር ስላደረገልኝ ነው? ስላገዘሽ ነው? ኪራይ ስለከፈለልሽ ነው? እኮ ልጇ ጥሩ ነገር ብትደርስላት፣ ጥሩ ነገር ብትበላ፣ ጥሩ ነገር ብትለብስ ደስ ይላታል። እኔም ጥሩ ብትኝልኝ፣ ጥሩ ብታገኝ፣ ጥሩ ቦታ ብትማሪልኝ እኮ እኔም ደስተኛ ነኝ። ለዛ ነው አሰፋን የደበቅሽ። ግን አይደለም ጥሩ ነገር እያደረገልሽ አይደለም ይሄ ሰውዬ። ለዛ ነው የደበቅሽ እኮ። አሁን እኮ እያመንሽ ነው። ማን አለሽ ከኔ ውጭ? ቆይ እኮ አሁን እያመንሽ ነው። አንቺ ነሽ የደበቅሽው። ሰውየውን ገደልሽው። ምን አደረግሽው? ንገሪኝ። እኔ ምንም አላደረኩትም። ሰውየው ደስ ባለው ሰዓት መጥቶ ደስ ባለው ሰዓት የሚሄድ ሰው ነው። የሚፈልገው አንቺ ጋር መጥቶ ጭንቅላትሽ ላይ መጫወት ነበር። ጭንቅላትሽ ላይ እንደሚፈልገው ተጫውቷል። ይኸው ከኔ ጋር እያባለሽ ነው። እውነታውን ስለነገረኝ ነው አባቴ እንዳልሆነ በቀለ የሞተው ሰውዬ ያንቺ ተጠቂ እንጂ የኔ አባት እንደሆነ ስላወቀ ነው። እሱ የፈጠረው ወሬ ነው። እኔና አንቺን ለማጣላት የፈጠረው ወሬ ነው። እንዴት እንደዛ ሊሆን ይችላል? አሁን ገንዘቤን ማግኘትበት መንገድ አውቅሽ እንኳን አታስታውሽም እንዴ? ልጅ እያለሽ ምን ያክል አባትሽ እንደሚወድሽ። አባት ልጇ አባቷ ነህ ተብሏል እኮ። ሰውዬው እኮ አባቴ እንደሆነ አምኗል። እውነታውን ሲያውቅ አይደለ ድፍት ያለው ራሱን ያንጠለጠለው? ወይ መርዝ ጠጥቶ የሞተው? ወይኔ ለዛ ነው አይደል? አሁን ይኸውልሽ መፈልገው ሞቼልሽ ትገላጊያለሽ። በቃ እኔ ከዚህ በላይ አሁን ብዬሽ አይደለም ድፍት ማለት ትችያለሽ። እሱ የኔ ጉዳይ አይደለም። አሁን ግን ይኸውልሽ ፍርድ ቤት ስሜ የበቀለ ልጅ እንዳልሆንኩኝ እንድታረጋግጭልኝ ይፈልጋል። ያን ማድረግ የምችለው አንቺ ስታግዢ ብቻ እንደሆነ ታውቂያለሽ። ስለዚህ እሱን አድርጊልኝና ይሄ ልጅ ድርጅቱ ቆይ አባቴ ከሆነ ድርጅቱ የሁለታቸው ነው። የጓደኛሞች ነው የተባለው፣ የወንድማማቾች ነው። ለምንድነው እኔ ድርሻ የሌለኝ? ለምንድነው እኔ መኪና የሌለኝ? ለምንድነው ድርጅቱን እኔ ማስተዳደር ማልችለው? ለምንድነው ያንኛው ልጅ ማን ነበረ ስሙ? ቆየ ማለች ነበር። የአቶ አረጋ ልጅ ድርጅት እያስተዳደረ ነው። ከመኪና 5-10 መኪና አለው አይደለ? እየለዋወጠ ነው። ለምንድነው እኔ ትንሽ እንኳን ድርሻ የሌለኝ? እኔ መንግስት ትምህርት ቤት የምማረው ለምንድን ነው? እውነታውን እኮ ይጠይቁሻለሁ። ለምንድነው አስሬ እንደዚህ የምትይው? ምንም አልሆንሽም። እኔ ምንም እንዳልሆንሽ አውቃለሁ። እውነታውን ብቻ ተይ ተረጋጊ ልጅ ተይ፣ ይቆጭሻል። ተይ እሺ። አሁን ትመሰክሪልኛለሽ? አትመሰክሪልኝም? ምንም የምመሰክርልሽ ነገር የለም። ምን ማለት ነው? ተቀበልሽውም አልተቀበልሽውም አባትሽ በቀለ ነው። እሺ
ይኸውልሽ በጣም እያናደድሽኝ ነው። የሆነ ለመረጋጋት የሆነ ሰው መጥቶ እንደዚህ ነው ነገ የሆነ ሰው መጥቶ እሷ እኮ እናትሽ አይደለችም ከጎዳና አንስታሽ ነው ቢልሽም እኮ ልታምኚው ነው አይደለም? እንደዛ ነው የሰው ወሬ ነው ማቀው። አባቴ ግን እንዳልሆነ በደንብ ነው ማቅ። አንቺ እናቴ መሆንሽን አውቃለሁ። ዘልዛላ ርከርሲት መሆንሽን የሰው ወሬ እየተቀበልሽ ነው። ህይወትሽን አታበላሽው ልጄ። ከዚህ በላይ አንሂድ። በቃሽ፣ ይበቃሻል። እንደዚህ አትናገሪኝ። ስለማን ነው ያወራሽልሽ? የኔ ህይወት እኮ ምስቅልቅል ካለ ቆየ። ብዙ ቆቅልሾች አሉ። ለምንድን ነው ማትመልሽልኝ? እስኪ መልሽልኝ። የትኛው ነው ቆቅልሽ ልጄ ነሽ? እሺ ቆይ፣ እሺ ልጠይቅሽ፣ መልሽልኝ። ለምንድን ነው ድርጅቱ ላይ እኔ መብት የሌለኝ? የወንድማማቾች ከሆነ አባቴ በቀለ ከሆነ ለምንድን ነው ድርሻ የሌለኝ? ምክንያቱም ታላቅሽ ነው፣ ያኛው ወንድምሽ ታላቅሽ ነው። 3 አመት እኮ ነው የሚፈልጠኝ። 3 አመት ምን አላት? በ3 አመት በልጦኝ ታላቅሽ ተባለ። ድርጅት ለማስተዳደርና እሱ እኮ ማስተዳደር የጀመረው ዛሬ አይደለም። ቆያ ለምን እውነታውን አትናገሪም? እኔ እኮ ልጅሽ ነኝ። በቃ እሺ እረዳሻለሁ። ንገሪኝ፣ ምንድነው ሚስጥሩ? ምንድነው ንገሪኝ። ቢያንስ ይልሽ እሱ አባቱ እኮ ለኛ ቤተሰብ ሲል ራሱን አጥፍቷል። ምን ታውቂያለሽ? ይሄንንስ ነግሮሻል? ይሄን ነግሮሻል? ራሱን አጠፋ። አዎ። ስለዚህ አሁን ተነስቼ እዛ ጋር ሄጄ ነው ድርሻ አምጡ ነው እንትን አምጡ ምናምን ልል አልችልም። ልትያቺ እስካሁን አሳድጌሻለሁ። ከዚህ በኋላ ደግሞ የሚያስፈልግሽን ነገር ሙሉ በማሟላት አሳድግሻለሁ። የቀረሽ ነገር አለ? በምን ማወቅ የምትፈልጊው? 20 ዓመት ሙሉ እዚህ ተኝተሽ ነው አንቺ እኔን ህይወት የምታቃኝ? እኔ እዚህ ብተኛ እኔ 20 ዓመት ሙሉ ሀዘን አፍ ቢኖረው ማለት ነው አውጥቶ መናገር እኮ ይችላል። አንቺ ምን ጎደለብሽ? ድህነት የምትሆን ምን አጣሽ? ምን አለኝ? ሳብ ያድርሻል። ምን ነው ወጣሻለሽ? ኢቨን እንኳን ለመዝናናት ስልሽ የሰጠሽኝ ብር ታውቂያታለሽ እኮ ኪራይ ምናምን ብለሽ አስቀምጥሽ። እኔ 3000 ብር ለኔ ምን ትሰራልኛለች? ታዝናኝ ብለሽ እንዴት ያችን ብር ትሰጪኛለሽ? ድርጅት ያለኝ ሰው አይደለሁ። 3000 ብር በቀን እኮ ነው አንቺ እያጠፋሻለሽው። እኔ ግን ያንን 3000 ብር ለማግኘት ምን ያክል መስዋዕትነት እንደምከፍል ታውቂያለሽ? ምን ያክል ዝቅ ብዬ እንደምሰራ ሰው ቤት ታውቂያለሽ? ምንም አይመለከተኝም። ምክንያቱም አባቴ ማን እንደሆነ ትነግሪኛለሽ። የአባቴን ስም ታስቀይሪና እኔም የሀብቱን እኩል ድርሻ ይኖረኛል። የአባቴን ስም ግን ሂደሽ ፍርድ ቤት ድረስ ትመሰክሪያለሽ። ወደ ሳይሆን በግድሽ ካልሆነ ይኸውልሽ አንጠለጥልሻለሁ። ሰማሽኝ አይደል? እየሰማሽኝ ነው? አባቴ እንግዲያውስ ልንገርሽ፣ አባቴ ማን እንደሆነ ብቻ ንገሪኝ። በቃ ምንም የምነግርሽ ነገር የለም። እኔ በየቀኑ ጠዋትም ስትወጪ አባቴን፣ ማታም ስትመጪ አባቴን፣ ጠዋት ስትወጪ ገንዘብ እኔ ይልሽ የምትይውን ነገር በሙሉ እየቻልኩት አይደለም። በቃ እየተቋቋምኩ አይደለም። የምታደርጊውን ነገር ከዚህ በላይ መቋቋም አልችልም። እየሰማሽኝ ነው አይደል? የምትፈልጊውን ነገር እሺ። ለምንድን ነው ስልኩ የማይሰራው? ለምንድን ነው ስልኩ የማይሰራው? በቃ ይስራ ነው እኮ አለሁልሽ። ምን ያለሁልሽ? ምን አድርገሽልኝ? አትጠጊኝ፣ ዞር በይ። ምን ያለሁልሽማ? ምንም አትበይኝ። ምንም ያሰቃየሽኝ እኮ ነው። ለምንድን ነው የማይገባሽ? ምንም ማሰቃየሽ? አሁን ንገሪኝ። አሁን ትኩረው ማወቅ ፈልጋለሁ። እባክሽን አታሳብጭኝ። አንቺ ሴትዮ ለምንድን ነው እንደዚህ ነው የምትፈርጅብኝ? ለምን ነው አትነግሪኝም? ለምንድን ነው ሚስጥሮች 4-5 ጥያቄ የሆነ ነገር አይምሮ ውስጥ እንዲቀረጽ ያደረግሽ? ለምንድን ነው 4-5 ጥያቄ የሆነብሽ? ምንድነው የወደደሽ በኋላ የሚመጣው ገንዘብ ዛሬ እየበላን እኮ አይደለም፣ እየጠገብን አይደለም። ይሄ ስንት ዓመት የኖረ ዕቃ ነው ያለው አይደል? ታዲያ ምን ሆነ? ይሄ አላገለግልም ማለት አታዩ? ተሰብሯል። አንካሳ እኮ ነው እኮ ቢሰበር አላገለግልም። ስለቃ አይደለም ጥያቄ። ገንዘብ እንዲኖረኝ ይፈልጋለሁ። ገንዘብ ደግሞ አለኝ። የድርጅቱ ባለቤት እንደሆንኩ ታውቂያለሽ። ለምንድን ነው ያን ተንከሲስ ልጅ የሚያስተዳድረው? ለምንድን ነው ያን የሚያስተዳድረው? ለምንድን ነው እኔ የማላስተዳድረው? ገንዘብ የሌለኝ ለምንድን ነው? አንቺ ስልክ እንኳን መግዛት ያልቻልሽ ሰው እናት ነኝ ምናምን ብለሽ ታወሪያለሽ። ትምህርቴን እኮ እስከ 12 ራሱ እየተንገዳገድኩ እንድጨርስ ያደረገኝ እሱ ነው። የመንግስት ትምህርት ቤት አስገባኛ። ከዛ ከሰው ጋር እኩል ያደረገኝ በቃ ስልክ ገዛልኝ። እሺ ዛሬ የፈልገው ፒሲ ዛሬ ስለምን የምፈልጊው ነው? ምን እንዳደረግሽው ምን አባሻቅልሽ? እኔ ምንም አላደረኩትም። በሚፈልገው ልክ አንቺ ላይ የሚፈልገውን አይነት ጥያቄ እንዲፈጠርብሽ አደረገ። በህይወትሽ ተጫወተብሽ። ምን ጥቅም አገኛለሁ ብሎ ከዛ ያገዘ ነው። አንቺ ከዚህ በኋላ ብታብጂ ብትሞቺ የፈለግሽውን ነገር ብትሆኚ ስላንቺ ግድ የለውም። ሰውየው የሚፈልገው ምንድን ነበር? እንደዚህ እንድትሆኚ ነበር የሚፈልገው። ከኔ ጋር እንድትጣይ፣ ህይወትሽን እንድታበላሽ፣ በሱስ እንድትነከሪ። ቆይ ሱስ ለአባትሽ ምን ጠቀመው? ሱስ እኮ አባትሽ በመጠጥ ተጠምዶ ጓደኛዬ እንደዚህ ያረኩ ጓደኛዬ እያለ ራሱ አጠፋ። ስለ ሱስ ምናምን አታውሪ። መጀመሪያ መች በልቼ እንዳድር አደረግሽ? መጀመሪያ መች እንድጠግብ አደረግሽና ነው አንቺ ስለ ሱስ እንኳን ልውጣ ብል እንኳን መውጣበት ገንዘብ እኮ የለኝም። እሱን እኮ ታውቂያለሽ አይደል?
አሁን ግን መሰረታዊ ጥያቄ ነው ለሱ የሚሆን ነገር አሰፋ ነው የሰጠሽ አይደለም የግል ትምህርት ቤት አስተምሮኛል ስልክ ገዝቶልኛል የግል ትምህርት ቤት ተምረሽ ምን ደረሽ እሺ ተምረሽ የተማርሽበትን ሰራሽበት ዝንዳፍሽና ትክፈች አንቺ ስላለሽ ብዙ እንቆቅልሽ ስላለኝ እኮ አይደለ እንዴ አሁንም ተምሬያለሁ ማለት ያለብሽ እኮ ይሄ ሰው ያስተምሮ ስራ ላስያዘሽም አስተምሮ ወይ ጥሩ ትዳር እንድትይዥ የራሴ ድርጅት አለኝ ለምንድን ነው የምሰራው የራሴ ድርጅት አለኝ አሁን የሚጠበቅብኝ እኮ ስም መቀየር አባቴን ስም መቀየር ብቻ ነው እንደዛ አለሽ ስምሽን ቀይር ያለሽ አዎ የበቀለ ልጅ እንዳልሆንኩኝ ካረጋገጥኩ ፍርድ ቤት የራሴ ድርጅት ይኖረኛል የራሴ መኪና ይኖረኛል ለምን አለ የተባለው አባት ድርጅት አለው እንዴ ታዲያ ልጁ የሚያስተዳድረው ገንዘብ ከየት የመጣ ነው እኔ እንዳልጠቀም ብለሽ አይደል እንዴ በበቀለ ስም በድሃው በከካሙ የሞተ ሰው አታስወቅሽኝ እሱ ድሃ ስለሆነ ተቀበለሽ አይደለ አባትሽን ነው ከካም እያልሽ ያለሽ የሞተ ሰው አትወቅሽ አታንሹ አይ የሞተ ሰው አልወቅስም አይ አልወቅስም ቢያንስ እሱ በጣም ጥሩ ሰው ነው በጣም ጥሩ ሰው ነው እግዚአብሔር ግን ጥሩ ያደርጋል ሰይጣኑን አስቀምጦ መላኩን ወሰደ ጥሩነቱን ልንገርሽ ለምን ጥሩ እንዳልሽው ምክንያቱም ያንቺን ዲቃላ ስለተቀበለልሽ እኔ ዲቃላ ልጅ ነኝ አይደል ራስሽን ዲቃላ ያልሽ እየጠራሽው ነው እነኛ ይሄ በጣም የተከበረ አባት አለሽ እኮ ለምንድን ነው እንደዚህ የምትሆኚ ማን ነው በቀለ አንቺ ራስሽ እንደዚህ ብለሽ ጠርተሽው ሰውሽ ምን ብሎ ይጥራሽ ያው ዲቃላ ነው አባቴን እኮ ማለት ነው አባቴን እንዳምን ብታደርጊኝ አባቴን ብታስተዋውቂ ኖሮ ገንዘብ ይኖረኛል ያንቺ ታማኝነት ታማኝ ነኝ ምናምን ጨዋ ነኝ ምናምን ገንዘብ አይሆንም እኔ የምፈልገው ይሄን ነው ስለዚህ አባቴን አስተዋውቂ ድርጅቱን ኃላፊነት እንዲኖረኝ አድርጊ ግን ቆይ ምን አባሽ አድርገሽ ነው አሰፋን ምንድን ነው ያደረሽው ለምንድን ነው አንድ ወር ሙሉ በየቀኑ ገንዘብ የሚሰጠኝ ሰውዬ ለምንድን ነው ስልኩን አጥፍቶ የጠፋው ደብቀሽ ነው አይደል ነገር ምን አለ እሱ ባገኘሁትና እሱ እንግዲህ የራሴን ባጠፋው ማን ነው የምገየው እኔ ቀድሜ ያንቅሻለሁ እንዴ አሰፋን ነው የምገየው አንቺ ምን አይነት ጭራቅ ነሽ ከልጅሽ ጋር ስትሆኚ ቢያንስ ጥሩ ሴት ለመምሰል አትሞክሪም እንዴ ሚስጥርሽ እንዳይወጣ ነው ነገር ሚስጥርሽ እንዳይወጣ ዘልዛላ ሴት መሆንሽ ሚስጥር የለኝም የበቀለ ልጅ እንዳልኩ እኔ አልተንዘላዘልኩም ፈጣሪ የሚያውቃል የትም አልተንዘላዘልኩም ልጅም አንቺ ነሽ ባለም እሺ እኔ እኮ ልጅሽ ነኝ አምኜልሻለሁ እኔ ልጅሽ መሆንሽ እኮ እውነት አለው ግን በቀለ አባት አይደለም ለምንድን ነው አሁን ይኸውልሽ ጥያቄ ሆኖብኝ 4 ነገሮች እነግርሻለሁ ከዛ እያንዳንዱ መልስ ትሰጪኛለሽ መልስ አልፈልግም ሂደሽ ፍርድ ቤት ድረስ ማለት ነው አባቷ አይደለም ብለሽ እንድትመሰክሪና ትክክለኛ አባቴ እንድትናገሪ ነው የምፈልገው እንግዲህ ሌላ አባት ባለቤት የምታውቂው አባት ካለሽ አምጪውና እኔም ልወቀው እኔ እኮ አባቴ ከአባሽ ማመጣው አንቺ ተንዘላዝለሽ የትም ብለሽ ደቅለሽ ያመጣሽኝ ልጅሽ ነኝ አይደል እኔ ታውቀዋለሁ አንቺ ነሽ አባቴ የምታውቂው ስለዚህ ታስተዋውቂኛለሽ ወድሽ አይደለም በግድሽ ታስተዋውቂኛለሽ እየሰማሽኝ ነው አይደል የት ነው የደበቅሽው አሰፋ የት ነው የተደበቀው የት ነው የደበቅሽው አላውቅም ይሄ ሰይጣን ሰውዬ ፈጣሪ ባለውና ሞቱን ባሰማኝ ዝም በይ ስለማን ነው የምታወሪው ተይ ስላሰፋ ነው እንደዚህ የምትይው ርካሽ ዘልዛላ ያንቺ ዘልዛላነት ስለሚያውቅ ነው አይደል ኧረ አይመልሰው ያባቴ ጉዳይ የትኛው ታቦት ልሳል ኧረ መድኃኒዓለም ተው ልጄን ቀልቧን መልሰው ተው እባክህ ስለማን ነው የምታወሪው አፍሽን አትክፈች አሁን እየሰማሽ ነው አይደል የጠየኩሽን ጥያቄ እንዳለ መልስ ማወቅ እፈልጋለሁ መልሶችን አዘጋጅልኝ ከዛም በላይ ደግሞ ፍርድ ቤት ድረስ ሄደሽ ትመሰክሪያለሽ ከዛ ገንዘቤን እኔም እንደምፈልገው የመኪናና የልጆች ባለ ምንድነው በሀብት ደልቀቅ ብዬ መኖር ነው የምፈልገው ያን እንደማደርገው ስሙን ስቀይር ነው ያን የተባለው የወንድምሽ ልጅ የተባለው ሰውዬ ነገሩ ከሱ ጋር ግንኙነትም ሊኖር ይችላል አይታወቅም ያባንቺ መዘላዘል ማለት ነው እሱን ስለማላውቅ ምንም ነገር አልገባም ግን ድርጅቱን እኔ እንፈልገዋለሁ ገንዘቤን እንፈልገዋለሁ ያን ማደርገው ፍርድ ቤት ሲሄድ ነው 10 አታስወሪ ከዛ በላይ ደግሞ አባቴ ማን እንደቀየረ ታውቆሻል የንብረቱ ተካፋይ ልትሆኚ እንደማቺ እንደምትችል ድርጅት እንዴት ነው ምንም በቃ ልሰማሽ አልችልም አሁን እንዴት ልትሆኚ ትችያለሽ እሆናለሁ በድርጅት እኮ በበቀለና በጓደኛው ስም ነው ያለው ስለዚህ ሞኝሽ ነው ሞኝ እልሽ እየሰማሽ ነው ቢያንስ ይሄንን እንኳን አስበሽ እልሽ ተስተካከይ ምንም የሚስተካከለው ነገር የለም የአባቴን ስም ትቀይራለሽ ፍርድ ቤት ድረስ ትሄጃለሽ አሰፋን ከደበቅሽበት ታውጫታለሽ እየሰማሽ ነው አይደል ሁሉንም ነገር ታስተካክያለሽ እልሽ ቢያንስ ይሄ ሰውዬ እየተጫወተብሽ እንደሆነ እንድታውቂ አንድ ነገር ብቻ አልጠይቅሽ እሺ አንቺ ጥሩ ሰው አሰፋ በጣም መልካም ሰው ነው አንቺ ደግሞ በጣም ሰይጣን ድርጅቱ አለ ያለሽ ድርጅት በቃ ምንም አታብራሪልኝ እኔ እንድታብራሪልኝ መስጠት ባረጋና በበቀለ ስም ነው አይደል ያለ አልፈልግም ምንም እንድታወሪኝ አልፈልግም ምንም አታውሪሽ
እኔ የምፈልገው ስሜ እንድትቀይሪልኝ እሱን ታደርጊያለሽ። አባቴ ማን እንደሆነ ትናገሪያለሽ። ድርጅቱ ላይ ኃላፊነት እንዲኖረኝ ታደርጊያለሽ። በሶስተኛ ደረጃነት ደግሞ አሰፋን ከደበቅሽበት ታወጫለሽ። 2 ሳምንት ጊዜ ሰጥሽሻለሁ። በዛ ውስጥ ካላስተካከልሽ ግን እኔ ራሴ ሲጠርግ ይገልሻለሁ። ሰምተሽኛል? ቀድሜ ራሴን አጠፋልሽና ትገላገያለሽ። አሁንም ተጋርመሻል። ተነሽ አጂ ተነሽ። አሁንም ተጋርመሻል። ሰብስቢሽ ቆይ ለምንድን ነው ገንዘብ ማሰጪ? ለምንድን ነው ብር ማሰጪ? እኔ 200 ብር ካንቺ ለመጠየቅ ስንት ቀን ተጨቃጭቄ መሆን አለበት እንዴ? ሰጪኛው ብር ያስፈልጋል። 200 ብር ነው የፈለግሽው? አለልሽ ሰጂን ነው እንጂ 200 ብር አይደለም። ዛሬ ጠቀም ያለ ገንዘብ ነው የምፈልገው። በቃ ከሌለሽ 1000 ብር ምናምን ወይ 1500 ብር ስጪና ሄዳለሁ። 1000 ብር አሁን እጄ ላይ ራሱ የለም። ሲጀመር 200 ራሱ ማሙላቱን አላውቅም። ዝርዝር ምናምን አለ 100 ምናምን ብር አለ 100 ምናምን አለ። ከዛ ደግሞ ምን ጎደለሽ? ቆይ ለምንድን ነው ግን ከኔ ጭቅጭቅ የምትፈልጊው? ለምንድን ነው እኔ ሰላም እንዳገኝ ለምንድን ነው የማታደርጊ? ሁሌ አንቺ ጋር መጨቃጨቅ አለብኝ? እኔ መቼ ነው ሰላምሽን እንድታጫርቂሽ ማውቀው? አንቺ መሰደብ አለብኝ ሁሌ? ቆይ ለምን? ገንዘብ ፈልጋለሁ፣ ገንዘብ ስጪኝ። ሳሰርቢኝ መጠየቅ ትችያለሽ። ያለኝን ገንዘብ እየነገርኩሽ ነው። አይተሻል። ጧት ብዙ ነገር ነው የሚያስፈልገን የነበረው። ዘይት እንኳን የዱቤን ይዤ የመጣሁት አይተሻል። መክፈል ብልችል ኖሮ የዘይት አልከፍልም ነበር። የሚደረግበት አይመስለኝም ነበር። እሺ አሁን ምንም አልፈልግም። በቃ እኔ ስላስ ቤዛ ምናምን አይመለከተኝም። እኔ መውጣት እፈልጋለሁ። ለመውጣት ገንዘብ ያስፈልገኛል። ገንዘብ ስጪኝ፣ ከዛ እወጣለሁ። በቃ ከዛ ፏብት አንቺ ገንዘብ እፈልጋለሁ፣ ያስፈልገኛል። በደንብ ገንዘብ ስጪኝ ነው ለሌላኛው ልጅሽ ምናምን እንትን ለማለት ማንኛው ልጅሽ አለ አይደል? የትኛው ነው? ምን አለበት እሱን ልጅ ትውት አድርጊው እስኪ። እኔ ልብቃሽ፣ እኔ በቃሻለሁ። እኔ ልጄ አንቺ ነሽ ያለሽ፣ ግን ትቆረቆሩ ለሱ ነው። ምክንያቱም ዝምድና እሱ ምንም አያውቅም። እሱ ምንም በማያውቅበት ነገር እንደዚህ እያልሽ ነው። እኔ የምስኪን የነቀለ ልጅ፣ እሱ የድርጅት ባለቤት ልጅ ሆነ። ከዛ አንቺ ለሱ ጥሩነት ስለምታስቢ ለምንድን ነው የምታስመስዪው? በቃ ልጅሽ ነው፣ ልጅሽ እንደሆነ አውቃለሁ። ልጅሽ ስለሆነ የምትቆረቆሪለት አትናገሪው የምትይኝ። እኔ ላንቺ እንጂ ለሱ ኖርኩኝ እንዴ? በቃ ከፈለግሽ ከሱም ተቀብለሽ ቢሆን ስጪኝ ገንዘቡን፣ አይከፋኝም፣ ችግር የለውም። በሱ ገንዘብ ቢሆን እስላናለሁ፣ አይደብረኝም። ስለዚህ እኔ ገንዘብ እኮ ነው የምፈልገው። አሁን ገንዘብ ስጪኝ። እኔ ሌላ ጭቅጭቅ አልፈልግም። ገንዘብ ስጪኝ እና እሄዳለሁ። እዛ ጋር ወጥቼ እሄዳለሁ። ከዛ መሞት ትችያለሽ። መሞት አይደል የፈለግሽው? መሞት ትችያለሽ። ከዛ ለማን ትችሽ ሞታለህ? ማንን? አሰፋ ይንከባከበኛል፣ ችግር የለውም። ብቻ ወይ ደግሞ አባቴ ምናምን ካወቁት በኋላ ችግር የለውም። አሁን አባቴ ማን ነው? እሺ ለምንድን ነው ገንዘብ ማሰጭኝ? በቃ ወይ ገንዘብ ስጪኝ ወይ አባቴ ንገሪኝ። እኔ አባቴ ጋር ሂጅ ይቀበላሉ። መቃብር ነው ታውቂ የለ ሄደሽ ተቀበዩ ከሰጠሽ። መቃብር አባትሽ ይብላሽ። የኔን አባት ነው መቃብር የምትይው? ድሮም አንቺ ፍቅር አታውቂም። በፍቅር ስለጠየቁሽ ነው። ክብረ ቢስ። እኔ ቤት እፈልጋለሁ፣ ገንዘብ ስጪኝ። ጭራሽ አባቴን ገደለችው። ማንነቱ እንዳይታወቅ ደበቅሽው እኮ። እኔ እኮ ምንም አላልኩሽም። ዝም ሌላ አባት ቢኖርሽ በራሱ ፈልጎሽ አይመጣም ነበር እንዴ? ኬት ይመጣል? አባት የለም። አባትሽ ሞተ። ለምን አትረጂኝ? ያንኛው ልጅሽ ከመኪና ላይ መኪና ከድርጅት ላይ ድርጅት እየመራ ነው አይደለ? እኮ እኔ ካንቺ ተለይቼ ቅቤ እየጠጣሁ ካንቺ ተለይቼ ስጋ እየበላሁ አይደለ? ካንቺ ተለይቼ የምኖርበት ቤት ይታወቃል እኮ። እኔ ስለዛ አይመለከተኝም። ሴትዮ እያወራሁሽ ያለሁት ገንዘብ ነው እየጠየቅኩሽ ያለው። ገንዘብ ስጪኝና ልሂድ። እኔ ስራ ኧረ እባክሽ ልጅ፣ ኧረ እባክሽ፣ እንደው ለምንሽ ተንበርክኬ ልለምንሽ? ምንም አልፈልግም። ይኸውልሽ እኔ ስራ ፍለጋ ብዬ ማለት ነው እዛ ስንከራተት እውላለሁ። ሶሊ ያልቆ በባዶ እየሄድኩኝ እውላለሁ። አንቺ ልጅሽ ጫማ ምን አጣሽ? ስንት መቀየሪያ ያለው ጫማ አልሽ አይደል? ማን ይገዛልኝ? አንቺ አልገዛሽልኝም እኮ አሰፋ ነው ይገዛልኝ። አሁን እንዳይገዛልኝ እንዳያገዘኝ እንደደብቅሽ። ወይኔ አሰፋ አረ እንደው በምን አይነት ቀን ነው ህይወታችን ውስጥ የገባው አንተ ሰውዬ? አረ በምን አይነት ቀን ነው ከህይወት የማትወጣው? አሁን ስለሱ እንድታወሪ አይደለም የምፈልገው። ገንዘቤን ስጪኝ፣ ልሂድበት። መሄድ እፈልጋለሁ። ገንዘብ ስጪኝ። ገንዘብ ብር እፈልጋለሁ ስጪኝ እና ከዛ ልሂድ በቃ። አሰፋማ በደህና ጊዜ ነው ወደ ቤታችን የመጣው። አሁን እኔን አገዘኝ፣ ብዙ ነገር አደረገልኝ። በጣም ብዙ ነገር እኮ ነው ያደረገልኝ። አሁን ስላሰፋ መጥፎነት መናገርሽን አቁሚና ገንዘብ ስጪኝ። ህይወታችን ውስጥ መንፈስ እንኳን ቢገባ እዚህና ላይ አያስቸግረኝም። ከአንቺ ጋር እኮ መጥፎ ነገር መናገር ነው ሱስ የለብኝም። ሴትዮ ገንዘቤን ስጪኝና ልሂድልሽ።
ልሂድ በእናትሽ ራሴ በጣም እያመመኝ ነው ለዛሬ ሰዓቱን እየሄደ ነው ምን አለ ገንዘብ በኖረኝና በሰጠሁሽ እኔ ራሱ በየደቂቃው በየሰዓቱ እየመጣሽ የምትጠይቂኝን እኮ ጥያቄውን አልፈልገውም እኔ እንደ ልጅና እንደ እናት ምን አለ አንድ ቀን እስኪ እንደ እናት እንደ ልጅ ቡና ፍልተሽልኝ ታዩ ቡናው ማታፊኒ ያፈላለው ወንዶ ላንቺ ነው ቡና ምናምን እዚህ ታች ላይ ስል ምናምን ከዛ ቡና ፍልቼ ምናምን እንደዚህ አጥቤ ከዛ ቆልቼ ወግጬ ምናምን ቡና ልሰጥሽ አይኔ ያፈላለው ግን እንደ እናትና እንደ ልጅ ቁጭ ብለን እንኳን ምግብ ከበላን እኮ ቆየን አብረሽኝ እንኳን እንጀራ ከቆረሽ እኮ ቆየን እንደ ባዳ እንደ ጠላት እየተያየን አንድ ቤት ውስጥ እኮ ፈጣሪ ያሰፋኝ መሰለ መላክ ስለሰጠኝ እግዚአብሔር አመሰግናለሁ ክብር ምስጋና ተመሰገንሽው ሰው ለማን እንደሆነ ብታውቂ ፈጣሪን በዚህ ልክ ብታመሰግኝ ምናልባት ነገሮች ይገለጹልሽ ነበር ላንቺ የምከፍለው መስዋዕትነት የሆንኩት ነገር ሁሉ ታይሽ ነበር አንቺ እኔ ነው እንጂ መስዋዕትነት ያደረግሽ እኔን ከበር አድርገሽ ልጅ ድህነት ነው ብለሽ ከዛ በአባቱ ምክንያት ነጥቆ እንዲወጣ ያንኛው ልጅሽን አገዝሽው አሁን ባላፍቶ ነው ግን ለምን ያገዝሽ ገንዘብ የሚያስገባልሽ ነገሩ ባለፈው የለኝም ብለሽ ራሱ ብዙ ብር አይደል ይወስድኩት ያው ላንቺ ብዙ አይደል 3000